በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሐንስ ራእይ ምዕራፍ 15 ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኞቹን 7 መቅሰፍቶችን የያዙ 7 መላእክት ታዩ። በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየሁ። በአውራውና በምስሉ በስሙም ቁጥር ላይ ድል ነስተው የነበሩ የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው። ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። ያ አሕዛብ ንጉሥ ሆይ መንገድ ጽድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትም ይሰግዳሉ እያሉ የእግዚአብሔር ባሪያ የሙሴን ምስጋና የበጉን ምስጋና ያመሰግናሉ። ከዚህም በኋላ አየው፣ የምስክርም ድንኳን መቅደስ በሰማይ ተከፈተ። 7ቱም መቅሰፍት የያዙ 7ቱ መላእክት ከመቅደሱ ወጡ። ከተልባ እግርም የተሰራ ጥሩ የጌጥ ልብስ ለበሱ። ደረታቸውን በወርቅ መታጠቂያ ታጠቁ። ከአራቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለ7ቱ መላእክት ሰጣቸው። ከእግዚአብሔርም ክብር ከኃይሉ ጢስ በመቅደሱ ሞላበት። የ7ቱ መላእክት 7ቱ መቅሰፍት እስኪፈጸሙ ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልቻለም። ምዕራፍ 16 ለ7ቱም መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማው። ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬውም ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ሁለተኛው ጽዋውን በባህር ውስጥ አፈሰሰ። እንደ ሞተ ሰው ደም ሆነ። በባህርም ከሚኖሩ ሕይወት ያለበት ነፍስ ሁሉ ሞተ። ሶስተኛው ጽዋ በወንዞችና በውሃ ምንጮች ውስጥ አፈሰሰ። እነርሱም ደም ሆኑ። የውሃውም መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅነ የቅዱሳንን የነቢያቱንም ደም ስላፈሰሱ ደምን ደግሞ አጠጥተሃቸዋል የሚገባቸው ነውና ብሎ ሲናገር ሰማው። ከመሰዊያው አዎ ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማው። አራተኛው ጽዋ በፀሐይ ላይ አፈሰሰ። ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ። ክብርንም እንዲሰጡት ንስሐ አልገቡም። አምስተኛው ጽዋው በአውሬ ዙፋን ላይ አፈሰሰ። መንግስቱም ጨለማ ሆነች። ከስቃዩም የተነሳ መላሶቻቸውን ያኝሁ ነበር። ከስቃያቸውም ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ። ከስራቸውም ንስሐ አልገቡም። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛው ነቢይ አፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት ሲወጡ አየው። ምልክት እያደረጉ ያጋንንት መናፍስት ናቸው። በታላቁም ሁሉን በሚገዛ በእግዚአብሔር ቀኝ ወደሚሆነው ጦር እንዲያስከትላቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቴን እንዳይሄድ እፍረቱንም እንዳያዩ ነቅቶ የልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተሏቸው። 7ኛው ጽዋውን በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆኑ። ትልቅም የምድር መናወጥ ሆነ።
ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ በለጠ። ታላቂቱም ከተማ በሶስት ተከፋፈለች። የአሕዛብ ከተማዎች ወደቁ። ታላቁም ባቢሎን የብርቱ ቁጣው ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም። በሚዛን አንድ ታለንት የሚያህል ታላቅ በረዶ በሰዎች ላይ በሰማይ ወረደባቸው። ሰዎችም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ። መቅሰፍቱንም እጅግ ታላቅ ነውና አንድ ታለንት 3 ፈረሱና የሚያህል ነው። ምዕራፍ 17 7ቱንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን የምድር ነገስታት ከእርሷ ጋር ሲሰስኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ። ብዙ ተናገረኝ፣ በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅ በከበሩ ድንጋዮች በዕንቆች ተሸልማ ነበር። በእጇም የሚያስጸይፍ ነገር የዝሙቷን እርኩሰት የሞላበትን የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነ ስም ታላቂቱን ባቢሎን የጋለሞቶችና የምድር እርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳኑ ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነኩኝ። መልአኩም አለኝ፣ የምትደነቅ ስለምንድን ነው? የሴቲቱን ምስጢር የሚሸከማትን 7 ራሶች 10 ቀንዶች ያሉትን የአውሬውን ምስጢር እኔ እነግርሃለሁ። ያየኸው አውሬ አስቀድሞ ነበረ፣ አሁንም የለም። ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውንም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያይ ያደንቃሉ። ጥበብ ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራሮች ናቸው። 7 ነገስታት ደግሞ ናቸው። 5ቱ ወድቀዋል፣ አንዱ አለ፣ የቀረውም ገና አልመጣም። ሲመጣም ጥቂት ጊዜ ሊቆይ ይገባዋል። የነበረው የሌለው አውሬ ራሱ ደግሞ 8ኛው ነው። ከ7ቱም አንዱ ነው፣ ወደ ጥፋትም ይሄዳል። ያየሃቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚያ አንድ ሀሳብ አላቸው፣ ኃይላቸውና ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ፣ በጉም የጌታቸውን ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያለው የተጠሩትና የተመረጡ የታመኑም ደግሞ ድል ይነሳሉ አለኝ። ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና ብዙ ሰዎች፣ አሕዛብ፣ ቋንቋዎች ናቸው። ያየሃቸውም 10 ቀንዶች አውሬው ጋለሞታይቱን ይጣላሉ፣ ባዶዋንና ራቁቷንም ያደርጓታል። ስጋውን ይበላሉ፣ በእሳትም ያቃጥሏታል። እግዚአብሔር ሀሳቡን እንዲያደርጉ አንድም ሀሳብ እንዲያደርጉ የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸውን በአውሬው እንዲሰጡ በልባቸው አግብቷልና። ያየሃትን ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እም አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።